አፕሪል 10 11 12 አካባቢ በተከሰተው ፖለቲካዊ እንድምታ ባለው ከአቶ ዋቆ እና ከጃል ጎልቻ በዚሁ ጃል ማለት ጓድ ማለት ነው። የተለየ ነገር የለውም። በአማርኛ ጓድ የሚባለው የድሮ አይነት ሂደቱ ጓድ መንግስቱ ኃይለማርያም ምናምን እንደሚባለው ጀግኖች የምትሰያዩበት አይነት በመሆኑ ከዚህ ጋር በተያያዘ በጣም ትልቅ አድናቆትን ላቀርብለት የምፈልገው ጃዋር መሀመድ ነው። ጃዋር መሀመድ እኔንም ሆነ የተለያዩ እኔን መሰል ጉዳዩን በፖለቲካ ተኮር ማዕከል አድርገውበት እንደ ኢትዮጵያና እንደ ኦሮሚያ መንግስትም ሆነ መንግስት ዙሪያ ሌላ መሰል እኩይ የፖለቲካ ድርጅት የምንቀሳቀስበት ሂደቶችን በትክክለኛና በሂውማኒቲ አቋም ትክክለኛ አቋም ይዞ የኔ አይነቶቹን እየተከላከለልን ጃዋር መሀመድን በጭራሽ በህይወቴ አልረሳውም። ዝቅ ብዬ አመሰግነዋለሁ። ከዛም በተጓዳኝ የተለያዩ በመንግስት መዋቅር ውስጥ ሆነው ጉዳዩን እያወቁ ያን በዛ እንዳንጎዳ እኔም እንዳልጎዳ አስተዋጽኦ ሲያደርጉ የነበሩ ሊመሰገኑ ይገባሉ። ህዝብ ውስጥም ሆነ ሃይማኖት ተቋማት ውስጥ ውስን የሆኑ ሰዎች በዚህ ዙሪያ ማንም እውነት ያለው ሰው እንዳይጎዳ ብዙ ርብርብ በተቻላቸው መጠን ያደረጉትን በዚህ አጋጣሚ ከፍ ያለ ምስጋናዬን አቀርብላችኋለሁ። በጤና ተቋም ጤና ቢሮ ሚኒስትሪ ኦፍ ሄልዝ እና እስከ ኢንተርናሽናል ኦሮሞ ሄልዝ አሶሲዬሽን ኦርጋናይዜሽን ውስጥ ከታች ከቀበሌ እስከ ዓለም አቀፍ ድረስ ተደራጅተው በዚህ ጉዳይ ላይ ኦጀቢ አሉ። ምስጢሩን የሚያውቁት ሁሉ ሲያወሩት የነበረውን አሁን ግን ጉዱን ገና አወቅን። ዓለምም ይወቅልን። ቻው ጀቢ። ቴክኒካል ስራ ሲሰሩ የነበሩ በጉዳዩ ውስጥ ግን ጉዳት ያላደረሱ በጣም ውስን የሆኑ የራሳቸውን ፋይዳ የራሳቸውን ጥቅም ማዕከል አድርገው እኔን እና እኔ መሰል ውስን ጤና ባለሙያዎችን ያልጎዱ ጤና ባለሙያዎች ቴክኒካልም ሆነ ነን ቴክኒካል ስታፍ ውስን ናቸው ነገርኳችሁ። ከዛ በዘለለ በጣም ብዙዎቻቸው ጥቅማቸውንና ዝናቸውን ፕሮሞሽናቸውን ማዕከል በማድረግ የሚያገኙትን ስልጣን መሰረት በማድረግ ከሚገባ በላይ ጎድተውኛል። እኔ ብቻ ሳይሆን የተወሰኑ ጤና ባለሙያዎችም የተጎዱበት ሂደት ስላለ ለእነኚህ ውስን ቴክኒካል እና ነን ቴክኒካል ስታፎች በጣም የላቀ ምስጋና ማቅረብ እፈልጋለሁ። ይሄ ጉዳይ ግን መቋጫ ስላላገኘ አሁንም ወደ ሪፎርም መንግስት ሊመረጥ ባለበት ማግስት ብዙ ግልጽ የሆኑና ግልጽ እየሆኑ የመጡ እንደዚህ አይነት ጉዳዮች በዚህ ዙሪያም አሳሲኔሽን ሲፈጽሙ የነበሩ 120 ግሩፕ የሚባሉ ግልጽ ጋድ የወጣ ጉዳይ የመጣበት ወር ስለሆነ መቋጫውና መደምደሚያው ምንድነው ነው የምለው። ምክንያቱም መብታችን ይቺ ያክል 1% እንኳን ሳይከበርልን እየደረሰብን ጉዳት ደግሞ በምንም ጭራሽ ከዛም እንኳን የምናገግምበት ሂደት አንዳች እንኳን ሳይደረግ ይሄ ሁሉ 8 አመት ወደ 9 አመት ሆኗል። ከዚህም በተጓዳኝ ምንድነው ይሄ በሁለተኛ ዙር የመጀመሪያ የዚህኛው ሪፎርም መንግስት እና ያኔ የገቡቱ ተቃዋሚ ፓርቲዎች በነበሩበት ሰዓት ላይ የተደረጉ ጉዳቶች ናቸው የተደረጉ ድራማዎች ናቸው። አሁን በሁለተኛ እና በሶስተኛ ዙር እያየናቸው የነበሩ ለምሳሌ የኢትዮጵያ ጤና ባለሙያዎች ስትራይክ ግልጽ በሆነ መንገድ 2010
11 መጨረሻ አካባቢ ነበር፣ ግንቦት አካባቢ እንደ ሀገር ተደርጓል። ዘለቀ እስከ 2012 ኮሮና መባል ፓንደሚክ እረፍት እስካደረገ ድረስ ሰከንድ ኦር ሰርድ ራውንድ ስምላር ኢቨንት ነው እና ይህንን አይነት ኢቨንቶችን በመከታተል ሀገር እየተመራችበት ባለበት ሂደት የብዙ ሰው እውነት እየጠፋ ነው ያለው። ሰው መደምደሚያው መች ሊሆን ይችላል የምለውን በማወቁ ግድ ስለምል ነው። ከዛ በዘለለ ታንኪዩ ባይ ነኝ። አመሰግናለሁ። ኦጀቢ አሎ